በዚህ ውስጥ እንግዲህ ብዙ ነገሮችን አንቲዶት ሲባል ብዙውን ጊዜ አይምሯችን ላይ የሚመጡ ብዙ መድኃኒቶች አሉ። እንግዲህ መድኃኒቶች ሲሰሩ መድኃኒቶች ፕሪፔርድ በሚደረጉበት ሰዓት እንግዲህ በተቻለ መጠን እነዛ መድኃኒት ቶክሲፋይ የሚሆኑ ከሆነ በተለይ ሰውነታችን ላይ ጉዳት ሊያስከትሉ ይችላሉ ተብለው ከታሰቡ ለነዛ መድኃኒቶች እንግዲህ አንቲዶት ፕሪፔርድ ይደረጋል ማለት ነው። ስፔሻሊ ኦን ሪሴፕተር ላላቸው መድኃኒቶች እንግዲህ ለነዛ እንግዲህ እንደ አንቲዶት የምንጠቀምበትን መንገድ ያሳያል ማለት ነው። ሶ ምንድን ነው እንግዲህ አንቲዶት ብለን ስናስብ እንግዲህ አንቲዶት ፎር ሜዲሲንስ ነው የሚለው። ሶ በዚህ ውስጥ እንግዲህ ኦቨርቪው ኦፍ አንቲዶትን እንመለከታለን። ሶ ኦቨርቪው ኦፍ እንግዲህ አንቲዶት ብለን ስንጠራ እንግዲህ አንዱ ትልቁ ነገር እንግዲህ ምንድን ነው የሚያሳየው ማለት ነው። ሶ በመጀመሪያ ደረጃ እንግዲህ ኢንትሮዳክሽን ቱ አንቲዶት ነው። ሶ አንቲዶቶች ምንድን ናቸው ብለን ስናስብ አንቲዶት ብለን ምንጠራው ለምሳሌ አንድ መድኃኒት በታዘዘልን መሰረት እንወስዳለን። ያ የታዘዘልን መድኃኒት ግን በአግባቡ ስንወስድ አልፎም ተርፎም እንግዲህ ሰውነንና በስህተትም ሊሆን ይችላል ወይም ደግሞ ፐርፐዝሊ እነዛ መድኃኒቶች እኛ ላይ ቶክሲክ የመሆን ቻንስ ይኖራቸዋል። ስለዚህ ለነዛ ቶክሲክ ለሆኑ ሰብስታንሶች ምን እንጠቀማለን ማለት ነው? አንቲዶት ነው ማለት። ከዛም አንጻር ነው እንግዲህ ታዲያ ሮል ኦፍ አንቲዶት ምንድን ነው ብለን ስናስብ ምንድን ነው አንቲዶቶች ለእኛ የሚጠቅሙት ምንድን ነው ለእኛ ሊረዱን የሚችሉት ብለን ስናስብ እንግዲህ በእነዚህ ውስጥ እንግዲህ ዋና ዓላማቸው እንግዲህ ኒውትራላይዝ ማድረግ ነው። ማንን ኒውትራላይዝ የሚያደርጉን? ለምሳሌ ቶክሲንስ የሆነ ፕሮዳክቱን እነዛን ነገሮች ሪሊስ የተደረገውን ቶክሲን ሰብስታንሱን በቀላሉ ኒውትራላይዝ ያደርጉልናል። አስዌላስ እንግዲህ ከሪሴፕተር ጋር ሚያዝ ከሆነ ደግሞ ሪሴፕተሩን ደግሞ ብሎክ በማድረግ ትልቁን ድርሻ ይወስዳሉ። ኢቨን ኢፍ እንግዲህ መድኃኒቶቹ ደግሞ ኦቨርዶዝ በሚሆንበት ሰዓት ያንን ኦቨርዶዝ የሆነውን አማውንቱን በተቻለ መጠን ወደ ታች ያወርዱልናል ማለት ነው። ስለዚህም ነው እንግዲህ ከአንቲዶቶች ቢያንስ 3 ነገሮችን ኤክስፔክት እናደርጋለን። እንዳልኳችሁ የመጀመሪያው እንግዲህ ቶክሲን ፓርቶቹን ኒውትራላይዝ ማድረግ ነው። በሁለተኛ ደረጃ ደግሞ ከሪሴፕተር ጋር የሚያዝ ከሆነ እነዛ ሪሴፕተሮች ደግሞ ምን ያደርጉልናል ማለት ነው? ኢቨን ኢፍ እንግዲህ የመቀነስ ወይም ደግሞ ብሎክ የማድረግ አቅም አላቸው። አስዌላስ እንግዲህ ኦቨርዶዝ ከሆነ ደግሞ ያንን ኦቨርዶዝ የሆነውን ፓርቶቹን ደግሞ እንግዲህ ኢፌክቲቭ እንዲሆን አድርገው ስሙዝሊ እንዲንቀሳቀስ ከሚያደርጉ ናቸው ማለት ነው። እንግዲህ ይሄ አንዱ የአንቲዶት ሮሎች ብለን የምናስባቸው ነው። እንግዲህ እነዚህን ስናደርግ ታዲያ የራሳቸውን የቻለ ታይም አላቸው። ለምሳሌ ታይም እንግዲህ በተለይ ትልቅ ጥንቃቄ ከሚያስፈልጋቸው ታይምሊ አድጀስት መደረግ ያለባቸው ወይም ደግሞ ታይምሊ አድሚኒስተርድ መደረግ አለባቸው ማለት ነው። ስለዚህ ኤኒ ታይም በፈለግንበት ሰዓት አንቲዶቶችን ሁሌ ልንሰጥበት የምንችልበት ምንም አይነት አግባብ አይኖረውም። ምክንያቱም አንቲዶቶቹም እንግዲህ ራሳቸው መድኃኒት ናቸውና ስለዚህ እነሱ ደግሞ የራሳቸውን የቻለ ጉዳት ያመጣሉ ተብለው ስለሚታሰቡ ከዛም አልፎ ተርፎ እንግዲህ አንቲዶቶች እንግዲህ ኦርጋን ዳሜጅ እንዳይሆን የመከላከል አቅም አላቸው። ኢቨን ኢፍ ከዛም አልፎ ተርፎ የመጨረሻው ትልቁ ስኬት ተብሎ የሚታሰበው እንግዲህ ላይፍ ሴቭ የማድረግ ትልቅ ድርሻ አላቸው። ለዚህም ነው እንግዲህ ክሪቲካል ታይም ተብለው ታይሚንግ ተብለው የሚቀመጡት አንቲዶቶች አንዱ ኦርጋኑን ዳሜጅ እንዳይሆን ከመከላከል አንጻር የተነሳ ሲሆን በሁለተኛ ደረጃ ደግሞ ላይፍ ሴቪንግ ኢሹ ስላላቸው ነው፣ ፕሮፐርቲ ስላላቸው ነው ማለት በተለይ ዱሪንግ ኢመርጀንሲ ላይ እንግዲህ ትልቅ ላይፍ ሴቭ የማድረግ አቅማቸው ከፍ ያለ ነው ማለት ነው። ስፔሲፊቲ ሴቪቲ ላቸው ስንመጣ እንግዲህ ስፔሲፊሲቲ ስንል እንግዲህ አንቲዶት አር ስፔሲፊክ ቱ ቶክሲንስ ነው። ስለዚህ አንዱ አንቲዶት ለሌላ አንቲዶት የሚሆንበት ምንም አይነት አግባብ አይኖርም። ነገር ግን አንድ ነገር ማሰብ ያለባችሁ አንቲዶት ለሌላ አንቲዶት ሊሆን ይችላል ብለን የምናስባቸው ስፔሲፊክ ካልሆነ ለምሳሌ አሲዲክ ከሆኑ እነዛ አሲዲክ ፕሮዳክቶች ከሆኑ ለነዛ
እነ ሶዲየም ባይካርቦኔቶችን እንደ አንቲዶት እንጠቀማለን። ቤዚክ ከሆኑ ወይም አልካላይቲንግ ኤጀንት ከሆኑ ደግሞ እነዛን ኒውትራላይዝ ለማድረግ ደግሞ እነ አሞኒየም ክሎራይዶቹን እንጠቀማለን ማለት። ስለዚህ በዛ አንግል ነው። ነገር ግን በተወሰነ ደረጃ እንግዲህ በእርግጥ አብዛኞቹ ብዙም አይደሉም የተወሰኑ ናቸው የሚባሉት ኢቭን ኢፍ እስከ 50 ሊደርሱ ይችላሉ ተብለው ነው የሚገመቱት እንግዲህ አንቲዶቶች ማለት ነው። ሶ ከዛ አንጻር ነው። ሶ እንግዲህ እነዚህን ስናደርግ እንግዲህ በቂ የሆነ እውቀት ሊያስፈልገን ይችላል። በተለይም ስለ መድኃኒቶቹ ሴቪቲዎች እና ስለ መድኃኒቱ ፋርማኮሎጂካል አክቲቪቲው በደንብ አድርገን ከተረዳን ኢቨን ኢፍ እንግዲህ ስፔሲፊክ ቱ ዛት ቶክሲክስ የሚለውን ኦር ዛት ኦቨርዶዝ ኦፍ ድረግ ብለን የምንጠራውን እንግዲህ ለነዛ ስፔሲፊክ ነው ወይስ አይደለም የሚለውን እንግዲህ እንድንወስን ከሚያደርጉን መካከሎች ውስጥ ይካተታሉ። ሌላው እንግዲህ ኮመን ፖይዝኒንግ ትሪት የሚደረጉ ናቸው። ሶ እንግዲህ አንቲዶት ትሪት ኮመን ፖይዝኒንግ ላይክ ለምሳሌ አሴታሚኖፈን ኦቨርዶዝ በሚሆንበት ሰዓት እንዲሁም ደግሞ ኦፖይድስ ብለን የምንጠራቸው አሉ። እነዛ ኦፖይድ ኦቨርዶዝ በሚሆኑበትና ሄቪ ሚታይልስ ብለን የምንጠራቸው እነዚህ በየጊዜው በጣም ቼክ እየተደረጉ ትሪትመንት እንዲኖረው ከሚደረግ ነው ማለት ነው። በዛ አንግል ውስጥ ነው ሊገቡ የሚችሉት ማለት ነው። ሶ ይሄንን በዛ እንድትወስዱልኝ እፈልጋለሁ። ሌላው ደግሞ በተጨማሪ እንግዲህ ኬ አንቲዶትስ ብለን የምንጠራቸው እነማን ናቸው? በጣም ወሳኝነት ያላቸው አንቲዶቶች፣ ትልቅ ቦታ የምንሰጣቸው አንቲዶቶች እነማን ናቸው የሚለውን ደግሞ እስኪ አሁን አብረን የምናይ ይሆናል ማለት ነው። ሶ እንግዲህ የመጀመሪያው ኤን አሴታይል ሲስቲን ብለን የምንጠራት ናት። ስለዚህ ኤን አሴታይል ሲስቲን ታዲያ ለማን ነው የሚጠቅመው? ለየትኞች መድኃኒት ነው እንደ አንቲዶት ሊያገለግልልን የሚችለው የሚለውን እንግዲህ ስናቅ እንግዲህ ጀስት የሚያሳየው እንግዲህ ኤን አሴታይል ሲስቲን ኢስ ዩዝድ ኢን ቱ ትሪት ፓራስታሞል ኦቨርዶዝ ነው። ስለዚህ ፓራስታሞል ኦቨርዶዝን ትሪት ለማድረግ ከምንጠቀማቸው መካከል ውስጥ እንግዲህ ኤን አሴታይል ሲስቲን ብለን የምንጠራው አንዱ ስፔሲፊክ ፎር ፓራስታሞል ነው ማለት ነው። ግሉታታዮንስ ብለን የምንጠራቸው አሉ። በእርግጥ እነዚህ ውስጥ ግን በጣም ኮመን ብለን የምንጠራው የምናስቀምጠው ማን ነው ሲባል እንግዲህ ትልቅ ድርሻ ከሚሰጠው ውስጥ መካከል ውስጥ እንግዲህ አንዱና ትልቁ እንግዲህ ለፓራስታሞል ነው። ምክንያቱም ከረንትሊ ኢን ማርኬትም ላይ በጣም ዲስትሪቢዩትድ ከመሆኑ አንጻር እንዲሁም ደግሞ ለተለያዩ ትሪትመንቶች እንጠቀማለን። በተለይ ከፔን ጋራ ስፔሻሊ እነዚህ ከእንትኖች ላይ የምናያይዛቸው ፔኖች አሉ። ለነዛ በጣም አሪፍ ተብሎ ከሚጠሩት ከሚቀመጡት መካከል ነው። ለዛም ነው እንግዲህ ፓራስታሞልን በማን ነው ትሪት እናደርጋለን ብለን ስናስቀምጥ እንግዲህ ኦቨርዶዝ ከሆነ ፓራስታሞል ለምሳሌ ምንም እንኳን ብሮድ ስፔክትረም ቢሆን አንድ ፓራስታሞል እስከ ኦልሞስት እስከ 8 ፍሬ ድረስ የሚወስድ ከሆነ ይሄ ኦቨርዶዝ ስለሚሆን፣ ይሄ ደግሞ እንግዲህ ፓራስታሞል እንግዲህ ክሎሪን በውስጡ ስላለው ፍሎሪን ተብሎ ስለሚታሰቡ ሊቨርን ዳሜጅ ያደርጋል። ያንን ሊቨር ዳሜጅ ያደረገ ማለት ደግሞ ትልቅ ጉዳት ይመጣል። ለዛም እንግዲህ ፌቨሪቲ ሀፕን ሊያደርግ ይችላል ማለት ነው። ስለዚህ ያንን ፌቨሪቲን እንግዲህ እንትን ለማለት ፌለሪቲ ኦፍ ኪድኒ እንዳይኖር ለመከላከል ሲባል ምን እንጠቀማለን ማለት ነው? እነዚህን መድኃኒቶቹን ስፔሲፊካሊ ለአንቲዶት። እንዴት ነው ታዲያ ኤን አሴታይል ሲስቲን ትሪት ሊያደርግልን የሚችለው ወይም ደግሞ የፓራስታሞል ኦቨርዶዝ ማኔጅ ያደርጋል ብለን የምናስበው ስንል የሚያሳየው ምንድን ነው ብለን ስናስብ እንግዲህ ጀስት ሪፕሊነሽ ሊቨር ግሉታታዮን ነው። ግሉታታዮን ብለን የምንጠራው አለ። ስለዚህ እንደ ፕሮቫይድ ሱልፋን ሃይድራይል ግሩፖቹን ምን ያደርጋል ማለት ነው? የመከላከል አቅም አለው ማለት ነው። ስሎ ይሄ ማለት እንግዲህ በቀላሉ ሱልፋሃይድራይል ብለን የምንጠራው ግሩፑን እንግዲህ ኒውትራላይዝ አደረገልን ማለት ቶክሲክ ኤንፒክ ሜታቦሊት ብለን የምንጠራው አለ። እነዛን ፓርቶቹን እንግዲህ ያስወግድልናል ማለት ነው። ማን ነው እሱ ማለት ነው? ይህን የሚያደርገው ኤን አሴታይል ሲስቲን ምን በማድረግ የፓራስታሞል ኦቨርዶዝን እንግዲህ የነዚህም በተለይ እንግዲህ ግሉታታዮን ብለን የምንጠራቸውን ፓርቶቹን እንግዲህ ይበልጥ እንግዲህ ሱልፋሃይድራይል ግሩፖቹን ኒውትራላይዝ በማድረግ ትልቅ ድርሻ ከሚጫወቱ መካከል ናቸው። ዶዜጅ እንድ ታይሚንግ ስንመጣ ደግሞ እንግዲህ ቲፒካል ዶዝስ ኢንክሉድ 150 ሚሊግራም ፐር ኬጂ ነው፣ ወይም ደግሞ አይቪ ሎዲንግ ነው ልንጠቀመው የምንችለው ፎሎድ ባይ ሜንቴናንስ።
ሶ ቤስት ዊዝን 8 to 10 hours ፖስት ኢንጀክሽን ላይ ነው እዚህ ላይ ሊጫወት የሚችለው ማለት ነው። ይህንን ድርሻ እንግዲህ በደንብ እንግዲህ በተለይ ፓራስታሞል እንደምንጠብቀው አይደለም። ጀስት ብዙ ሰዎች እንግዲህ ፓራስታሞል አንቲፔን መሆኑን ብቻ ነው የሚያዩት እንጂ ትልቅ ጉዳት አለ የሚለውን ትኩረት አያደርጉትም ማለት ነው። ሶ ለዛም ተብሎ እንግዲህ ኤን-አሴታይልሲስቲን ብለን የምንጠራው እንግዲህ ምንድን ነው ብለን ስናስብ ለፓራስታሞል አንቲዶት ስፔሲፊክ ነው። ሌላው ደግሞ ናሎክዞን ነው። ሶ ናሎክዞን ደግሞ ምንድን ነው ትሪት የሚያደርገው ብለን ስናስብ እንግዲህ በእርግጥ እነዚህ ሞር ኢፌክቲቭ የሚሆነው በጣም የሚታወቀው እንግዲህ በተለይ ለኦፖይድስ ወይም ደግሞ ለናርኮቲክ አንቲዶት ፐርፐስ ነው የምንጠቀመው ማለት ነው ይሄ መድኃኒት። ሶ ይሄ እንግዲህ ስላችሁ ለምሳሌ ናሎክዞን ዩዝድ ቱ ትሪት ኦፖይድ ኦቨርዶዝ ነው ኢመርጀንሲ ማለት ነው። ኤንድ ሪቨርስ ላይፍ ትሪቲንግ ሪስፓራቶሪ ዲፕሬሽን ነው። ሶ አንዱ እንግዲህ ትልቁን ድርሻ የሚጫወቱት የሚታወቁ ናቸው። በተለይ እንግዲህ ሪስፓራቶሪ ዲፕሬሽን የግድ የእንትኖች ላይ ብቻ አይደለም፣ ናርኮቲኮች ላይ አይደለም። በእርግጥ እነዚህ ለምሳሌ አልኮል ፕላስ እነዚህ ሲኤንኤስ ላይ አክት ማድረግ የሚችሉ መድኃኒቶችም የሪስፓራቶሪ ዲፕሬሽን ያመጣሉ። ግን በጣም ሲሪየስ ከሚያደርጋቸው መካከል እንግዲህ ናርኮቲኮች ላይ እነዚህ ነገሮች ይከሰታሉ ማለት ነው። ከዛ አንጻር እንግዲህ ናሎክዞን በተለይ ለኦፖይድ ዴሪቬቲቮች ለሆኑ ለነ ሞርፊን ማለት እንችላለን፣ ለነ ፔቲዲን ማለት እንችላለን፣ ለነ ሄሮይን ማለት ለነ ሜታዶን፣ ለነ ኦክሲኮዶን እያለ ለምንጠራቸው መድኃኒቶች እንግዲህ በጣም እንደ አንቲዶት የምንጠቀመው። እንዴት ነው የሚሰራው ስንል እንግዲህ ናሎክዞን አክታስ ኮምፒቲቲቭ አንታጎኒስት ነው አት ኦፖይድ ሪሴፕተር ላይ ማለት ነው። ዘን ምን ያደርጋል? ሪቨርሲንግ ሴዴሽን እንደ ሪስፓራቶሪ ዲፕሬሽንን ሪቨርስ በማድረግ ትልቅ ድርሻ ይጫወታል ማለት ነው። ማን? ይሄ ናሎክሶን ብለን የምንጠራው። ዶዜጁ እንግዲህ ኢኒሻል እንግዲህ አይቪ 0.4 to 2 ሚሊግራም ነው። ሶ ኤቭሪ 2 to 3 ሚኒት እንግዲህ አፕ ቱ 10 ሚሊግራም ዊዝ ራፒድ ኦንሴት ዊዝን 2 ሚኒት ውስጥ እንግዲህ ይሄን ነገር እንድንጠቀም ያስገድደናል ማለት ነው። ማነው እሱ ማለት ነው? ይህ እንግዲህ ናሎክሶንስ ብለን የምንጠራው መድኃኒት ማለት ነው። ናሎክዞን እንግዲህ እንዳልኳቸው ኦፖይዶችን ትሪት በማድረግ ነው የሚታወቀው። ሌላ ኮንሲደሪንግ ዋርኒንግ ነው። ስለ ናሎክዞን ማይ ኮዝ ዊዝድሮዋል ኢን ኦፖይድ ዲፔንደንት ፔሸንት ኤንድ ማይ ሪኳየር ኮንቲኒየስ ኢንፊዥን ፎር ሎንግ አክቲንግ ኦፖይድስ ላይ ምን እናደርጋለን ማለት ነው። ትልቅ ለረጅም ጊዜ እነዚህ መድኃኒቶቹን እንግዲህ በተለይ እነዚህ ሎንግ አክቲንግ ኦፖይድ ከሆኑ ኢንፊዥኖቹን እስከ መጠቀም ሊያደርሰን እንደሚችል ነው የሚያወራው ማለት ነው። ሶ ከዚህ አንጻር እንድታዩልን። ሌላው እንግዲህ ደግሞ በጣም ኮመን የሆነችው ፍሉማኔዚን ናት። ፍሉማኔዚን እንግዲህ ኢስ ዩዝድ ቱ ትሪት ቤንዞዲያዜፒን ኦቨርዶዝን ትሪት ለማድረግ ነው የምንጠቀመው። እንዴት በማድረግ ሲባል እንግዲህ ሪቨርሲንግ ሴዴሽን ሪስፓራቶሪ ኦልሞስት ከማጋራን መካኒዝሙ ተመሳሳይ ነው ከናሎክዞን ጋራ ማለት ነው። ምክንያቱም ሲኤንኤስ ላይ አክት ሊያደርጉ የሚችሉ መድኃኒቶች እንግዲህ ሲኤንኤስ ላይ ትልቅ ቶክሲሲቲ ኢንዱስ ያደርጋሉ ተብሎ ሲታሰብ አንዱ ትልቅ ቦታ የሚሰጠው ሲኤንኤስ ላይ እንግዲህ ሴዴሽን እና ሪስፓራቶሪ ነው። ለዚህም ከሴዴሽን ቀጥሎ ነው ሪስፓራቶሪ ዲፕሬሽን ሊመጣ የሚችለው። እንቅልፍ ውስጥ ይለቃል። በዛ ከእንቅልፍ ቀጥሎ ደግሞ ሌላ እንትን ውስጥ እንድንገባ ያስገድደናል ማለት ነው። በዛ አንግል ነው የሚታሰበው። ዶዜጅ እንግዲህ መካኒዝሙ ፍሉማኔዚን ኮምፒቲቲቭ ብሎክ ቤንዞዲያዜፒን ባይንዲንግ ሳይት ነው። ጋባ ኤ ሪሴፕተር ቱ ካውንተራክት ሴዴሽኖችን ካውንተራክት ለማድረግ የምንጠቀምበት ማለት ነው። ሶ ኢኒሻል ዶዙ እንግዲህ 0.2 ሚሊግራም ነው። ኦቨር 30 ሰከንድ ነው። ዊዝን ኢንክሪመንታል ዶዝ አፕ ቱ 3 ሚሊግራም ኢፍ ነሰሰሪ ነው። ሶ ከ0.2 ሚሊግራም አንስተን እስከ 3 ሚሊግራም ድረስ አስፈላጊ ሆኖ ከተገኘ ለዛ ደረጃ እንደርሳለን ማለት ነው። ፍሉማኔዚን እንግዲህ እንዳልኳችሁ ቤንዞዲያዜፒን ኦቨርዶዝ በሚሆንበት ሰዓት እንደ ትሪትመንት እንደ አንቲዶት የምንጠቀመው ነው ማለት ነው። ይሄ ማለት ለነ ባርቢችሬቶች አይሆንም ነው። ምክንያቱም ቤንዞዲያዜፒን ኦን የሆነ የራሳቸው ሪሴፕተር ስላላቸው እነዛ ባይንዲንግ ሳይት ላይ በተለይም ጋባ ኤ ሪሴፕተር የሚባሉት አንዱ የቤንዞዲያዜፒን አክት ማድረግ የሚችሉ ነገሮች ናቸው ማለት ነው። እዛ ላይ የሚያዙ ናቸው። ስለዚህ በዛ አንግል እንድትይዙልኝ ይፈልጋለሁ። ሶ ሴቪቲ እና ፕሪኮሽንስ እንግዲህ ዩዚንግ ዊዝ ኢኩዌሽንስ ነው ዲዩ ቱ ዩዘር ሪስክ ኤንድ ክሮኒክ ዩዘር ኒድ ፎር ኮንቲኒየስ ሞኒተሪንግ ደግሞ በጣም ያስፈልገዋል ማለት ነው እያለን ያለው።
ሌላ በጣም እናቃት ኮመንሊ የምንጠቀማት ደግሞ አትሮፒን ናት። ሶ አትሮፒን ኢንዲኬሽን ፎር ዩዝ እንግዲህ ለምሳሌ ስትሪት ኦርጋኖፎስፌት እንደ ካርባሜት ኢንሴክቲሳይዶችን ትሪት ለማድረግ ነው የምንጠቀመው። በተለይ እንግዲህ እነዚህ ኦርጋኖፎስፌት እና ካርባሜት እንግዲህ ቶክሲፋይድ ወይ እነዚህ አብዛኞቹ በተለይ ካርባሜት ብለን የምንጠራቸው ኢንሴክቲሳይድ ናቸው ማለት ነው። እነዚህ እንትኖቹን ሌላ አይጥ ምናምን ብለን የምንጠራቸው ኢንሴክቶቹን ምንገልባቸው ነው። ስለዚህ እነዛ ኢንጀስት ብናደረግ እንግዲህ ወይም ደግሞ ቴንሽናልም ሊሆን ይችላል። ቴንሽናልም ስለሚሆን የነዛ እንግዲህ ፖይዝኒንግ በሚሆንበት ሰዓት አትሮፒን እንጠቀማለን። ሶ መካኒዝሙ እንግዲህ ኢንሂቢት አሴቲልኮሊን አት ሙስካርኒክ ሪሴፕተር ነው። ሶ ሪዲዩስ ሴክሬሽን እና ብሮንኮ ኮንስትሪክሽንን በማምጣት ነው የሚለን። ሶ የነዚህ እንግዲህ ሪሲቭ 2 ሚሊግራም አይቪ አትሮፒን ኤቭሪ 10 to 30 ሚኒት ነው አንትል ሴክሬሽንስ ድራይ እስኪሆን ድረስ። አንዱ የሚታወቅበት እንግዲህ የኦርጋኖ ፎስፌት ሳይድ ኢፌክት ብለን የምናስቀምጠው ወይ አሴታይል ኮሊን ሌቭል በሰውነታችን የመጨመሩ እንግዲህ ሰክሬሽኖቹ በጣም ብዙ ሰክሬሽኖች እንዲኖሩ ከሚያደርጉ መካከል ውስጥ ነው። ታዲያ ሊሚቴሽን ኦፍ አትሮፒን እንግዲህ አትሮፒን ዳዝ ኖት ሪቨርስ መስል ዊክነሶቹን ሪቨርስ አያደርግም። ሶ ለዚህም ተብሎ እንግዲህ ፕራሊዶግዝ ኒድድ ቱ ሪስቶር አሴታይል ኮሊንስተሬዞችን በመጠቀሙ በጣም የተሻለ ነው ማለት ነው። ሌላው እንግዲህ ቫይታሚን ኬ ናት። ፋይቶሜናዶንስ ብለን የምንጠራው ነው። ሶ ይሄ ደግሞ ቫይታሚን ኬ ዩዝድ ቱ ትሪት ዋርፋሪን ኦቨርዶዝ እንደ አንቲኮአጉላንት ሮዲሴንቲሳይድ ፖይዝኒንግ ኤፌክቲቭሊ ነው ማለት ነው። ሶ እንግዲህ ቫይታሚን ኬ ሲነሳ ሁሌ አብሮ የሚነሳው ማን ነው ስንል እንግዲህ ጀስት በጣም የምናውቀው በጣም የተለመደ የሆነው ዋርፋሪን ነው። ሶ ዋርፋሪን ኦቨርዶዝ በሚሆንበት ሰዓት ቪታሚን ኬ አድሚኒስተር እናደርጋለን። መካኒዝሙ እንግዲህ ቪታሚን ኬ ሪስቶር ሊቨር ፕሮዳክሽን ኦፍ ክሎቲንግ ፋክተሮችን ለምሳሌ ቲዩ 7 9 እና 10ዎቹን እነዚህ ኢሴንሻል ፎር ብለድ ክሎቲንግ ላይ ትልቅ ድርሻ ስለሚወስዱ እነዛን መማረግ ነው ከሊቨር ላይ ፕሮዲውስ አድርጎ ወደ ስራቸው እንዲመለሱ ከሚያደርገው መካከል ውስጥ ነው ማለት ነው። ዶዜጁ እንግዲህ 10 to 20 ሚሊግራም ነው ኦራል ወይም ደግሞ አይቪ አስዌላስ እንግዲህ ስሎ አቪ አድሚኒስትሬሽን ፕሪቬንት አናፍላክሲሶችን ፕሪቬንት ለማድረግ እንግዲህ ቀስ ብለን አድሚኒስተር እንድናደርግ ከሚያስገድዱ ነው። ሶ ሞኒተሪንግ እና አዲሽናል ትሪትመንታቸው ውስጥ እንግዲህ የሚያስፈልገው ሬጉላር አይኤንአር ሞኒተሪንግ ኢዝ ነሰሰሪ ፍሬሽ ፍሮዘን ፕላዝማ ፕሮትሮምቢን ኮምፕሌክስ አስዌላስ ሜቢ ኢትስ ኒድድ አስዌላስ በተለይ ሊቨር ላይ የሚገናኝ ከሆነ እነዚህ በተለይ ሲቪር ብሊዲንግ በማምጣት ነው እና እንግዲህ አንዱ ምክንያቱም ቫይታሚን ኬ ክሎት ነው የሚያደርገው። ነገር ግን በተቃራኒው ደግሞ በምንመለከትበት ዋርፋሪን ደግሞ ብሊዲንግ ያመጣል። ሶ እነዚህን ኮምፐንሴት የማድረግ ስራ ነው ማለት ነው። ለዛም ነው እንግዲህ ለዋርፋሪን እንደ አንቲዶት የምንጠቀመው ቪታሚን ኬ ነው። ግን ከክሎቲንግ ጋር ሲነሳ ሄፓሪንም አለ። ለሄፓሪን ደግሞ የምንጠቀመው ማን ነው ሲባል እንግዲህ ፕሮታሚን ሰልፌት ነው። ግን ቪታሚን ኬ በጣም ሲሪየስ የሆነ መድኃኒት ነው ማለት ነው። ከዛ አንጻር አይናር ሲነሳ ሁሌ ቼክ መደረግ አለበት ተብለው ከሚቀመጡት መካከሎች ውስጥ ናቸው። ሌሎቹ ደግሞ እንግዲህ ፎሚፒዝር ብለን የምንጠራዋለን እንዲሁም ደግሞ ኢታኖል ነው። ሶ ፎሜፒዞል እና ኢታኖል ብለን የምናስቀምጣቸው እንግዲህ ፎሜፒዞል እንግዲህ እንደ ኢታኖል ዩዝድ ቱ ትሪት ሚታኖል እና ኢትሊን ግላይኮል ፖይዝኒንግ ነው። ሶ ቱ ፕሪቬንት ቶክሲክ ሜታቦሊት ፎርሜሽኖች እንዳይፈጠሩ በመከላከል የሚታወቁ ነው ማለት ነው። ሶ ከዛ ጋራ የተያዙ ናቸው ማለት እንችላለን። ሶ እንግዲህ እነዚህ ፎሚፒዞል እንዲሁም ደግሞ ኢታኖልስ ብለን የምንጠራቸው እንግዲህ ቦዝ ድረግ ኮምፒቲቲቭ ኢንሂቢት አልኮል ዲሃይድሮጂኔሶችን ብሎክ በማድረግ ይሄ ደግሞ ፎርሜሽኑ ሃርምፉል ሜታቦሊክ ላይክ ፎርሚክ ኤንድ ኦክዛሊክ አሲድስ ብለን የምንጠራቸው ከነዛ ጋር የሚያዙ ናቸው። ፎሜፒዞል ዶዚንግ ኢንክሉድ 15 ሚሊግራም ፐር ኬጂ ወይም አይቪ የምንጠቀመው ሄደ እንግዲህ የሚያሳየው ሎዲንግ ዶዝ መሆኑን ነው። ኢቨን ኢፍ እንግዲህ ፎሎውድ ባይ 12 አወር ሜንቴናንስ ዶዝ ደግሞ እንጠቀማለን። ሶ ኢታኖል ሜንቴን ደግሞ ብለድ ሌቭል አት 100 to 150 ሚሊግራም ፐር ዴሲሊትር ነው ኤክስፔክትድ የሚደረገው ማለት። ሮል ኦፍ ሄሞዳይሎሲስ እንግዲህ ስንል ሄሞዳይሊሲስ ኢዝ ኦፍን ነሰሰሪ ቱ ሪሙቭ ቶክሲክ አልኮሎች እና ኮሬክት አሲዶስ ኢን ፖይዝኒንግ ኬዝ ውስጥ ያሉትን እነዛን ነገሮች ያካትታል ማለት ነው። በተጨማሪ የምንመለከተው እንግዲህ የዴፎሮክሳሚን ብለን የምንጠራው ነው። ሶ ዴፎሮክሳሚን ብለን የምንጠራው ይሄ የሚያሳየው እንግዲህ ዴፎሮክሳሚን ትሪት አይረን ፖይዝኒንግ ነው። ስለዚህ
አይረን ቶክሲፋይድ ቢሆን ለአይረን ቶክሲሲቲ እንደ ሪስፖንስ የምንጠቀመው የሚያሳየን ባይንዲንግ ፍሪ አይረን ቱ ፎርም ዋተር ሶሉብል ኮምፕሌክስ ኤክስክሪትን ዩሪን ነው። ስለዚህ ዶዜጅ ጋይድላይን አድሚኒስተር አፕ ቱ 50 ሚሊግራም ፐር ኬጂ ፐር ሃወር አይቪ ኢንፊዥን ነው። ኖት ኤክሲዲንግ 80 ሚሊግራም ፐር ኬጂ ኤክሲድ አያደርግም። እነዚህ ራሳቸው እንግዲህ ቶክሲሲቲ ኔቸር ያመጣሉ ተብሎ ስለሚታሰቡ ነው። ሶ ሴቪቲያቸው እንግዲህ ራፒድ ኢንፊዥን ማይኮስ ሃይፖቴንሽንስ ያመጣሉ ነው። ጀስት እንደነ ሴሜትሪ ለምሳሌ ሴሜትሪ ራፒድ ኢንፊዥን ሪከመንድ አይደረግም። ስለዚህ ያለው አማራጭ ምንድን ነው ብለን ስናስብ ስሎው ኢንፊዥን ነው የምንጠቀመው ማለት ነው። እንዲሁም ደግሞ ፕሮሎንግድ ዩዝ ሪስክስ ፖልሞናሪ ኮምፕሊኬሽን ሬናል ፋንክሽን መስት ቢ ሞኒተርስ መደረግ አለበት ነው እያለን ያለው ማለት ነው። ይሄ እንግዲህ እኛ ማድረግ ያለብን ነው። ሌላው ሚታይሊን ብሉ ብለን የምንጠራት ናት። ስለዚህ ሚትሊን ብሉ እንግዲህ ዩዝድ ትሪት ሜታሜግሎቢኒያ ብለን የምንጠራው በተለይ በናይትሬት ሊሆን ይችላል፣ ናትራትስ ሊሆን ይችላል፣ እንዲሁም ሰርቴን ድረግ ኢፌክቲቭሊ ከነዛ ጋራ ታይዞ ለሚከሰቱ ነው እንግዲህ በብዛት ይሆናሉ ብሎ እያስቀመጠ መካኒዝሙ እንግዲህ ሚትሊን ብሉ ሪዲዩስስ ሜቶሞግሎቢን ቱ ሄሞግሎቢን ነው። ስለዚህ ሜቶሞግሎቢን ወደ ሄሞግሎቢን ሪዲዩስ እንዲያደርግ ያደርጋል። ቪያ እንግዲህ ኤንዲፒኤች ነው ዲፔንድ ኤሌክትሮን ዶኔሽን ፓዝዌይ ማለት ዶዜጅ ጋይድላይን እንግዲህ ከ1 እስከ 2 ሚሊግራም ፐር ኬጂ አይቪ ነው። 5 ሚኒትስ ኖት ኤክሲዲንግ ቶታል 5 ሚሊግራም ማለፍ የለበትም እያለን ፕሪኬሽን አቮይድ ዩዝ ግሉኮዝ 6 ፎስፌት ዴፊሽንሲ ዲዩ ቱ ሪስክ ኦፍ ሄሞላይሲስ ሞኒተር ሜቶሞግሎቢን ሌቨል ፖስት ትሪትመንት ላይም እነዚህ ነገሮችን እንድንጠቀም ከሚያደርጉ መካከል ናቸው። ታዲያ ምን ትኩረት እናድርግ ስንል በእነዚህ በአንቲዶት ውስጥ እንግዲህ አውርተናል። ስለ አንቲዶቶች ብዙ ለፍልፈናል፣ ተነጋግረናል። ጀስት እንግዲህ ምን እንሆን ስንል እንግዲህ ሮል ኦፍ አንቲዶቱ እንግዲህ ሴቭ ላይፍ ነው። ስለዚህ ዋናው ዓላማው እንግዲህ ላይፍን ሴቭ ለማድረግ ነው ማለት እንችላለን። ኦቨርዶዝ እንዲሁም ደግሞ ኦቨርዶዝ ባዮ ካውንተራክቲንግ ቶክሲን ፕሮምፕትሊ ኤንድ ኤፌክቲቭ ነው። ስለዚህ ኦቨርዶዝ የሆነ ነገሩን በመቀነስ እንግዲህ ጥሩ ላይፍ እንዲኖሩ ከሚያደርጋቸው ወደ ኖርማል ስቴጃቸው እንዲመለሱ ከሚያደርጓቸው መካከል ውስጥ ነው የሚካተተው ማለት እንችላለን። በዛ አንግል እንድታዩልኝ ነው የምፈልገው። አስዌላስ እንግዲህ ኢምፖርታንሱ ምንድን ነው ስንል እንግዲህ ኢርሊ አይደንቲፊኬሽን ከሆነ ወይም ደግሞ ኮሬክሽን የምንወስድ ከሆነ ስፔሻሊ አንቲዶቶችን እንግዲህ ኢንሹርድ የምናደርግ ከሆነ ምንድን ነው የሚያሳየን ማለት ነው። ጀስት እንግዲህ ፊወር ኮምፕሊኬሽን እንዲኖር ነው የሚያደርገው። በቀላሉ ትሪት የምናደርግ ከሆነ በቀላሉ ስቴጁ የምንቀንስ ከሆነ እንግዲህ ይሄ ዶቶቹንም በተወሰነ ደረጃ ኢርሊ ዲቴክት አድርገን ለነዛ ነገሮች እንግዲህ መልስ መስጠት የምንችል ከሆነ በዛ ስቴጅ ውስጥ ይካተታሉ። ሰፖርቲቭ ኬር ሪሜን ኢሴንሻል ነው ለንግ አንቲዶት ቱ ስታብላይዝ ኤንድ ሞኒተር ፔሸንት ኢፌክቲቭሊ ማለት ነው። ይህንን በምናደርግበት ሰዓት እንግዲህ በተለይም ሰፖርቲቭ ኬሮች እንግዲህ ወሳኝነት አላቸው ነው። ይሄ ነው ብለን ሰፖርቲቭ እንግዲህ ቤዝድ ኦን እንትኑ ላይ ነው ዲፔንድ የሚሆነው። እንዲሁም ደግሞ ለምሳሌ ሆስፒታል ከሆነ እንግዲህ በተለይ ሎካል ፖይዝኒንግ ፓተርኖች እና ሪሶርሶቹን እነዛ ነገሮች ላይ ትኩረት እንድናደርግ ከሚያስገድዱ መካከል ናቸው ማለት እንችላለን። እንግዲህ ለዛሬ የያዝናት አንቲዶትን በተመለከተ ይህን ይመስላል። እንግዲህ ሀሳብ ጥያቄ ካላችሁ ኤኒታይም መጠየቅ ትችላላችሁ። ግን በዛሬው እንግዲህ በዚህ እንጨርሳለን። እስካሁን ድረስ አብራችሁ ስለነበራችሁ አመሰግናለሁ። ይቆየን።